ሀይሚትዬ ማይ ስዊት ማይ ሃኒ የኔ ሱስ የኔ ልዩ የኛ ስስት ማለት ነው። ሀይሚትዬ ቅመሟ ሚል የተጠፋ ወይስ እኔ ነኝ የጠፋሁት? እና ሀይሚትዬ እንግዲህ ከች ብላልናለች። ከ16 ደቂቃ በፊት ነው ያየሁት። ወዲያውኑ ነው 20 ደቂቃ ሳይሞላ አልሐምዱሊላህ ባይዘው በቃ እንዴ ቪዲዮ ምንም የለም ፎቶ የሚለቁት የለም እንዴ። ያው እንግዲህ ታውቃላችሁ እኛ ፈትፋቾች እኮ በቃ ወሬ ሱሳችን ነው እና ባይዘው ወሬ ብቻ ሳይሆን ያኔ የለመዳችሁት ነገር ያው ቅርቅር ናፍቆት ላይክ የለም። እኔ ደግሞ እዚህ ቻናል ላይ የለመድኩት ያው ሀይሚትዬ ማይ ስዊት ነው የኛ ስስት የኛ ድምቀት የኛ በቃ እና ምን ብላለች መሰላችሁ? ጥቅሶቿ ደግሞ ሁሌ ኤቭሪ ዴይ ኤቭሪ ታይም አስተማሪ ነው። ጨርሱት ማለት ነው እና ተስፋን በፈጣሪ ላይ ያደረገ በገፉት ሰዎች ፊት በኩራት ይቆማል። ኦፍ ኮርስ ሪሊ አኩሬትሊ ኤግዛክትሊ በፈጣሪ በአላህ ሱብሃነሁ ወተዓላ ተስፋ ካረግን ማንኛውም ሰው ቢገፋን ማንኛውም ሰው ሊጥል ቢሞክረን ባጠገቡ ደረታችንን ነፍተን ነው የምንሄደው። ለምን? ተስፋችን አንድ አላህ ሱብሃነሁ ወተዓላ ስለሆነ ማለት ነው። ወይኔ ልጅ ሀይሚዬ እንዳልወጥሽ ደግሞ እግሬሽ ይንጠለጠልብኛል። ሀይሚዬ የምናርግሽ ሀይሚዬ እኛ ቅመም ማለት ነው። እኔ እኮ ደስ ሲለኝ ስለ ሀይሚዬ ሳወራ ሀይሚዬ በቃ ከምር ውዶቼ ማለት ነው እያሰብኳቸው ነው። ቆይ አሁን እኮ ይሄ ዩቲዩብ አይዲያ ነው የሚያስፈልገው። በምን አይዲያ ይምጡ? በቃ ምንድነው አይዲያ እኮ በጣም ከባድ ነው ውዶቼ። አይዲያ ማምጣት ያው ረብሻ አይዲያ ነው። ረብሻው አይዲያ ነፍ ነው። ገባችሁ? ግን ኖርማል ጥሩ ነገር በቃ ያኔ አይዲያ በጣም ነው የሚከብደው። እኔ አሁን ለምሳሌ ያው በነ ሀይሚትዬም ስለምበልኩ ዛሬ ማሻላ ታይምም አለኝ። ሴትዮችንም ለጊዜው የለችም ነበር ያው ትመጣለች እና ግን ያኔ በቃ ስለምን ይወራል እላለሁ። ሪሉን ነው። ግን አንድ የሰው ቻናል ነበር የቆየ እሱ ላይ ፈትፍቼ ጫንኩ የሆነ ቪዲዮ ማለት ነው። እና ውዶቼ እያሰብኳቸው ነበር ዛሬ ሀይሚ ቤት የሚለቀቀው ምንድነው አይዲያ ምንድነው የሚያመጡት እያልኩ እያሰብኩና አላ እንግዲህ አላህ ከሪም ነው። ለማንኛውም የሀይሚዬ ጥቅስ ውዶቼ ወይኔ እንዴት ደስ ይላል። ተስፋችን አላህ ነው። ሪሊውን ነው የምነግራችሁ። ሁላችንም ነን ለነገሩ ያኔ ሞርዛን ስደት ላይ ወይ ታመን ወይ የሆነ ነገር ፈልገን አተን ታመን በቃ የመጨረሻ ደረጃ ደርሰን ስንድን ሞርዛን እኔ በብዛት ያኔ ሁላችንም ያው ፈጣሪን እናስታውሳለን። ሞርዛን ግን ያው በስደት ላይ ብዙ ነገሮች እንትን ሲለን በቃ ሁሉ ነገር ወደ አላህ ነው እና ሀይሚዬ አላህን ያፈረ መቼ ያፍራል ብላለች። ዘር ለገበሬ ጨመረች ደግሞ እና ውዶቼ ማሮቼ ፍቅሮቼ እንዴት ናችሁ? በተረፈ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦቼ መወዳችሁ ሁሉ አማን ሁሉ ሰላም የሀይሚዬ የጨረቃ ፋሚሊዎች በቃ በዲስከስ እንገናኛለን አንዳንዴም እንደዚህ እና ውዶቼ እንግዲህ ያው ሰላም አለይኩም ሳይላችሁም ዘግይቼ ነው ሰላም ያልኳችሁ። አፉ በሉኝ። ሀይሚዬ እንግዲህ ማይ ስዊት የምንወዳት የምናከብራት በቲክቶክ ገጻ ላይ በቃ 16 ደቂቃ ስልኬም እጄ ላይ ስለሆነ ነው እንዴ ሀይሚዬ ጋር ምንም የለም ብዬ ደስ ይላባች ዘው ቲክቶክ ላይ አቤት በጣም ደስ ይላል። ድምቅምቅ ብሏልና ሀይሚቲ ማይ ስዊቶች ማለት ነው። በየስተርዴይ ቪዲዮዎች እየተቆራረጡ ደስ የሚሉ ነገሮች አሉ። እና ደስ የሚል ነገር ነው ያየሁት። ወላሂ የምስቀው ምንድነው መችለታ ብሩኬ የሮጡ አሯሯጥ ቲክቶክ ላይ ብዙ ቦታ ነው ያለው የሮጡ አሯሯጥ ማለት ነው። ያው በልጅነቱ አንድ ጥፊ ቀምሷል መሰለኝ የመለኛውን እና እሱን ቪዲዮ አይቼ ነው ዝም ብዬ የምስቀው ወላሂ እና ቲክቶክ ላይ ነበርኩ። ውዶቼ ማሮቼ ፍቅሮቼ እንግዲህ ሀይሚትዬ በፈጣሪያችን ተስፋ ካረግን ፈጣሪያችንን ካመንን ቢገፉን ቢሰድቡን በሞራላችን ቢረማመዱ ኤቭሪባዲ ጋይስ አይ ዶንት ኬር ነው። ለምን? በፈጣሪ ያመነ በአላህ ሱብሃነሁ ወተዓላ ያመነ አይፈራምና ማለት ነው። እና ፓወር ራሱ ነው የሚሰጣችሁና እንግዲህ ሁላችንም የሆነ ነገር ሲመጣብን ወደ ፈጣሪያችን ነው እና
አረ እኔ ሀይሚዬ ጥቅስማ እኔ ሙሽሽ ነው የሚያደርገኝ። ሙሽሽ ማለት ነው። ሀይሚዬ ማይስዊት እንወድሻለን። እንግዲህ እስቲ በተቻላችሁ መጠን ደግሞ የሀይሚዬን ቻናል ሼር አድርጉ። ሌላው ደግሞ የሀይሚዬ ቻናል እንትን አይሆንም የከሌ ቻናል የሩታ ቻናል እየተባለ ደግሞ ትላንትን በዚህም ዲስከስ እውነታቸውን ነው። የሩታ ቻናል ጥሶ ሄደዋል ያልሽኝም እህት ያለሽኝ ያው አይዲያ ነው ወሳኝ ውዶቼ፣ አይዲያ ወሳኝ ነው። ማሻላ ተባረካላ እነ ማሻላ ደግሞ አይባልም እንደዚህ አይነት ነገር እና አብርሽ አሁን የሚሰሩት በጣም አደገኛ እንትን ነው ገባችሁ? እና ቻናል በጣም ነው ኦቨር የሚሄደው እንደምታዩት ይሄ ተፋታን ተቀማማን ቀማው እንግዲህ አስቡ። እንደዛ ሲሆን ነው ያኔ አይዲያ ወሳኝ ነው። እና ሀይሚዬና ብሩኬ ደግሞ እኛ በምንወደው መንገድ ነው የሚሄዱት። ተሳስተው እንኳን ሌላ አይዲያ ሲያመጡ ወዲያውኑ እናስቆማቸዋለን። ገባችሁ? ግን አሁን ለምሳሌ ፎር ኤግዛምፕል እነግራችሁ ነው። አሁን ሀይሚዬ ይቅርታ የሆነ ሰዓት ላይ ርዕስ የሌለው ዳኒ መጥቶ ጀምረው ነበር። 3 ቪዲዮ ሰርተው ቢያቆሙ እንደ ሀይሚዬ ነው እይታው ትንሽ ነው የሚሆነው። ግን ተከታታይ ያኛውን ቪዲዮ ተከታታይ በቃ ተመልካችንም ጥሰው ነው እንግዲህ ተመልካችን ጥሰው ንቀው ነው በቃ እነ አብርሽ ዛት ታይም ላይ በጣም ዝም ብለው ሰሩት። ከወራት በላይ 3 ወር አይሆንም አይ ቲንክ ወይስ አመት ይሆናል መሰለኝ ከዳኒ ጋሳ አመት ወር 9 ወር አይዶን ነው ብቻ ይቅርታ ወራቱን ረስቼዋለሁ። እና ምን ይሆናል ቻናሉ ግሬት ይሆን ይሄዳል። ገባችሁ? እና ዋናው ምንድነው በብዛት የሀይሚዬንና የሩታን ሰው እያወዳደረ ነው ውዶቼ። ያልገባቸው ምንድነው አይዲያ ወሳኝ ነው። እና ሀይሚዬ ደግሞ ፎር ኤግዛምፕል ከማን ነው ቀለበት ምናምን ብለው የመጡት የለም 2 ቪዲዮ ሳይሰሩ አስቆምናቸው። እሱን አሁን 6 ወር ቢሰሩ ኖሮ ሀይሚዬ ጥሳ 200,000 እንዝማን ነው የምትገባው። ዩ አንደርስታንድ? እና አይዲያ ወሳኝ ነው ውዶቼ። እና የእነ አብርሻ አይዲያ በጣም ከባድ ነው፣ በጣም ከባድ ነው። ከሚዲያ አንደኛ ነው እንዴ እስከ 500,000 ምናምን እኮ ይታያል። ለምን አይዲያው በጣም ከባድ ነው፣ በጣም አነጋጋሪ ነው። አሁን ነፂ መታለች። ነፂ ያው ከነ አብርሽ ጋር ተነጋግራ ነው ገባችሁ? የአብርሽ ቻናል ያው ትንሽ ስለደከመ እና አሁን ይነሳል እንደ አዲስ። ይኸው አሁን ሚዲያ ሁሉ ስለ ነፂ እኔ ራሴ ሰው ቻናል ነበር እሱ ላይ ጭኛለሁ። ስለ ነፂ እያወሩ ነው። ይሄ ነገር እኮ ከአብርሽ ጋር ተነጋግረው ነው ገባችሁ? አንዳንድ ሰው አሁን ፍቅር የሚሳደባለ እንደዚህ ያለ ማወቅ ማለት ነው ያለ መግባባት እና ስራ ነው እዚህ ጋር እና ቶታሊ ቻናል የሚያድገው የከሌ ትልቅ ነው፣ የከሌ ሰብስክራይብ ይበልጣል፣ የሩታ ሰብስክራይብ ይበልጣል፣ የሀይሚዬ ትንሽ ነው ለምትሉት አይዲያ ነው ወሳኙ። የሚያመጡት አይዲያ ገባችሁ? መጥፎ አይዲያ መጥቶ ዝም ብሎ ከሄደ እየጨመረ ነው የሚሄደው። ፎር ኤግዛምፕል አሁን እንደዚህ እኔ ለምሳሌ አንድ ሳምንት ቪዲዮ ባለቅ 200 አይታየልኝም። ቶሎ በቃ በየቀኑ ቶሎ ማከታተል አለብኝ 4-5 ቻናል። ከዛም በኋላ ምንድነው በስነ ስርዓት እንትን እያለ ይሄዳል። ገባችሁ? የምታቋርጡ ከሆነ ግን ይቆማል ማለት ነው። እና ቶታሊ አይዲያ ነው። አሁን ሰው እኮ ወዶ አይደለም ሚዲያ ላይ እንደምታዩት ሸገር ማለት ቡታጀራም ያሉት ሁሉ ያው ይቅርታ ጥንድ ሆኖ ይመጣል ዩቲዩብ ላይ። ለምን ያው ቻናሉ ዩቲዩቡ ራሱ እንደዛ ነው። እኔ አሁን ለምሳሌ ቪዲዮ ገብቼ ብቻዬን ብለፈልፍ 2 ስትሆኑ ነው ሞርዛን እየተሰራ የሚሄደው። እና ዋናው አይዲያ ነው። ግን እህቶቼ እንደኔ ሀይሚዬ ቀስ ብሎ ሰብስክራይብ የሚያድጋል እኮ እኛ ስለቸኮልን ነው። ሰብስክራይብ ደግሞ ካላደገ ለእሷ ሞራል ራሱ እንትን ይላታል። እና አላ ፈቅዶ ቶሎ ሰብስክራይቧም እንዲሆንላት እኛ ሼር በማድረግ ሌላው ደግሞ ምንድነው በጥሩ ነገር ነው አሁን እየሰሩ የሄዱት። ለምን መሰላችሁ? ሰብስክራይብ ቶታሊ ሰብስክራይብ ዋና መስፈርቱ በቃ ለሞራል ብቻ ነው። ምንም አያገናኘውም ከዶላር ጋር ከምን ጋር ምንም ነገር አያገናኘውም። ሞራል ብቻ ነው። ዋናው ምንድነው እይታ ነው። እኔ አሁን የሀይሚዬ ሞርዛ የሚያስጨናንቀኝ 200,000 መግባት አለባት እይታ ነው የምለው። ከባድ ፕራንክ ሰርታ ራሱ 135 ላይክ ነው። እና ለምን የሚለው ነገር ነው እንጂ ሰብስክራይብ ያው ለሞራል ነው። ግዴታ ደግሞ ቻሌንጅ ከፍተው ሁላችንም ደግሞ ሼር በማድረግ ሀይሚዬን ለምን በቃ ወደ ሌላ ፕራንኮች እንዳይሄዱብን ማለት ነው። እና ይሄ ፕራንክ ሰው እንድንወዳቸው እኛ ብቻ ሳይሆን ፈጣሪም የሚወደውን ነው እያደረጉ ያሉት። እና ሀይሚዬና ብሩኬ አንዳንዴ እህቶቼ ያለ ማወቅም ነው ግዴታ ያው ቻንስ ነው ደግሞ። አሁን ሀይሚዬና ብሩኬ አንድ ነው የሚሰሩት። ዩቲዩብ ደግሞ ሲሸርጥ የብሩኬ ሰምታይምስ እንደሆነ ኦቨር ነው የሚሆነው። ይሄ ፎር ቻንስ ነው። እና የሩታ ሰብስክራይብ ስለበለጠ የሀይሚዬ ለምን እንደዚህ ሆነ የሚባል ነገር የለም። ለምን ዋናው አይዲያ ነው። ሌላው ደግሞ ቻንስ ነው ውዶች። እሺ እና ሀይሚዬ በዚሁ ቢመጡልን ብናበረታታቸው፣ ዘር ለገበሬ አይነቶች ሼር ብናደርግ ሞራል ነው ብያቸዋለሁ። እናንተ ደግሞ
ሰብስክራይብ ካሌለ ያኔ ሞራል ነው እና አበረታታ ሞርዛ ማለት ነው። አብዛኛው ማናቸው ጥቃቅን ዩቲዩበሮች እንደ ዘርገ ጥቃቅን ዩቲዩበሮች እንደኔ አይነቶቹ ሼር ማድረግ ቪዲዮ ደጋግመን በእነሱ መስራት ሪያሊቲው ነው የምነግራችሁ። ለምን ጥሩ ነው ለነ ሀይሚዬም ጥሩ ነው እና ብዙ እንግዲህ ያው ሀይሚዬና ብሩኬ እንወዳቸዋለን። መልካሞች ናቸው፣ ቅኖች ናቸው እና ፈጣሪን የሚፈሩ ናቸው። ለተመልካች ሪስፔክት ያላቸው ናቸው። የጨረቃ ፋሚሊዎች ደግሞ ይለያሉ። መልካምነታቸው፣ ቅንነታቸው ይገባቸዋል እና ምርጥ ኦዲየንስ ነው ያላቸው ማለት ነው። ይህን ይመስላል እንግዲህ ሀይሚዬ በጥሩ ጥቅስን የመጣችልን። ሀይሚዬ የምንወድሽ የምናከብርሽ ሁሌም እንወድሻለን። አላህ ባለሽበት ይጠብቅሽ። ምኞትሽን ሁሉ አላህ ያሳካልሽ። ኤንድ ብሩክ ወንድማችን የሀይሚዬ ንጉስ እንወዳለን፣ እናከብራለን። ይህን ይመስላል። ስለ አዳመጣችሁኝ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።